በዓለም ምናልባት እስከዛሬ ከተመዘገበው በተመካካሪነት ደረጃ በሀገር የህገ መንግስትና የመንግስት አደረጃጀት ጉዳይ ላይና ሌሎችም ዘርፈ ብዙ የሆኑ ጉዳዮች ላይ ቁጭ ብሎ በሰላም አውርቶ የጋራ ሀገርን ለመገንባት በዚህ ርቀት የሄደ ማህበረሰብ አላየሁም። አንድን ሰብል ብቻ እያመረቱ የቀሩትን መተው እነዛ የተተዉት ሰብሎች እንዲመናመኑና እንዲጠፉ ምክንያት ይሆናል ማለት ነው። ስለዚህ አርሶ አደሩን የምናበረታታው የተሻሻሉ ዝርያዎችን ካለው መሬት ላይ 3/4ኛውን የተሻሻሉ ዝርያዎች እንዲዘራ። በርካቶች በቅጡ ያልታቀደና በተሳሳተ ስሌት የተመራ ውሳኔ ሲሉ የአሜሪካን ኢራን ላይ ጦርነት ማወጅ ወቀሳ ሲያቀርቡበት ይደመጣል። ከ5 ወራት በላይ የዘለቀው ጦርነት የአሜሪካን ፈርጣማ ክንድ ለዓለም ሲያስመሰክር የኢራን ወታደራዊ አቅም ዋዛ አለመሆኑንም ማስመልከት ችሏል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም ቀዳሚ ወዳደረግነው መረጃ አለፍኩኝ። በአዲስ አበባ እየተካሄደ ያለው ሀገራዊ ምክክር ጉባኤ በዓለም አቀፍ ደረጃ ተምሳሌታዊ እንደሆነ ተመካካሪዎች ለጣቢያችን ተናግረዋል። አሁን ላይ በተመካካሪዎች መካከል እየታየ ያለው በጎ መንፈስም ወደፊት ወደ ማህበረሰቡ ሰርጎ በመግባት ትልቅ ተጽዕኖ እንደሚያሳድር ያላቸውን ጽኑ እምነት ገልጸዋል። ደምሶሽ ፈራው ዝርዝር አለው። በአዲስ አበባ እየተካሄደ ያለው ሀገራዊ የምክክር ጉባኤ በመንግስት አደረጃጀት፣ ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት ላይ በቀረቡ የአጀንዳ ምክረ ሀሳቦች ዙሪያ መግባባት ላይ መድረሱን ኮሚሽኑ በትላንትናው ዕለት አስታውቋል። ጣቢያችን ያነጋገራቸው ተመካካሪዎች እንደገለጹት በህገ መንግስታዊና በመንግስት አደረጃጀት ጉዳዮች ላይ ማህበረሰቡ ቁጭ ብሎ በሰላም እንዲወያይ በማድረግ ረገድ በዓለም አቀፍ ደረጃ ተምሳሌታዊና ታሪካዊ ነው። እንዲህ አይነቱ ሰፊ ርቀት የሄደና በሰላማዊ ውይይት የታጀበ የምክክር መድረክ በሌሎች ሀገራት ተሞክሮም እምብዛም የማይታይ ትልቅ ጅማሮ ስለመሆኑም ጠቁሟል። አሁን ላይ በተመካካሪዎች መካከል እየታየ ያለው በጎ መንፈስም ወደፊት ወደ ማህበረሰቡ ሰርጎ በመግባት ትልቅ ተጽዕኖ እንደሚያሳድር ያላቸውን ጽኑ እምነት ገልጸዋል። በዓለም ምናልባት እስከዛሬ ከተመዘገበው በተመካካሪነት ደረጃ በሀገር የህገ መንግስትና የመንግስት አደረጃጀት ጉዳይ ላይና ሌሎችም ዘርፈ ብዙ የሆኑ ጉዳዮች ላይ ቁጭ ብሎ በሰላም አውርቶ የጋራ ሀገርን ለመገንባት በዚህ ርቀት የሄደ ማህበረሰብ አላየሁም። ስለዚህ ይሄ ማለት በጣም ትልቅ ጅማሮ ነው። አሁን ደግሞ እንደው መለያየት ራሱ በማይፈልግ ደረጃ አቀራርቦን ነው ያለው ይሄ አካሄድ። ስለዚህ በዚሁ ነው የሚቀጥለው ብዬ ነው ማስበው። እዚህ ውስጥ ያለው መንፈስ በእርግጠኝነት ውጪ ወጥቶ ተጽዕኖ ያሳድራል ብዬ አስባለሁ። የሰው ልጅ እስከ ህይወቱ ፍጻሜ ድረስ ምክርና አዲስ ዕውቀትን ይፈልጋል። አሁን እየተካሄደ ያለው የምክክር ጉባኤ ከተጠናቀቀ በኋላም በተለያዩ መንገዶች የመመካከርና የመወያየት ልምዶች ተጠናክረው መቀጠል እንደሚገባቸውም ተጠቁሟል። እንግዲህ እኛ ምክረ ሀሳብ እንሰጥ ነው የተጠራው። መንግስት እንዳጠቃላይ ግሎባሊ ጥሪ ያደረገው በእነዚህ ጉዳዮች ላይ ዜጎች ምን ይላሉ ሀሳብ ይስጡ ብሎ ነው ጥሪ ያደረገው። እነዚህን ደግሞ ሀሳቦች ወስዶ መንግስት ሁሉንም በሚመለከተው ጉዳይ ወደ ትግበራ ይገባል በሂደት። ስለዚህ ትግበራው ሀሳብ ሳይሰበሰብ በፊት ከሚሆን ሀሳብ አግኝቼ ልተግብር ስለተባለ ይሄ በጣም የምናደንቀው ነው። ወደፊት እንዴት ነው የሚቀጥለው? በዚህ ሂደት ብንቀጥል፣ በዚህ መልኩ ብንሄድ በጣም ብዙ አትራፊዎች ነን ብዬ አምናለሁ። ጉባኤው ቀጥተኛ ውሳኔ ሰጪ አካል ሳይሆን ይልቁንም ህጎችና ህገ መንግስታዊ ማሻሻያዎች በህዝብ ተወካዮች ምክር ቤትና መሰል አስፈጻሚ አካላት በኩል የሚተገበሩ ናቸው። ጉባኤው ወደ ማጠቃለያው ሲቃረብም የሰዎች አረዳድና መደማመጥ እየተሻሻለ በመሄድ ላይ እንደሚገኝ የተናገሩት ተመካካሪዎቹ በምክክሩ ወቅት የሚመዘገቡ ልዩነቶችም ቢሆኑ ለሀገሪቱ ትልቅ የታሪክ ግብዓት ሆነው እንደሚያልፉ ገልጸዋል። ይሄ ቤት እንግዲህ ሲያጠቃልል ወደ መጨረሻ ምክር ሀሳብ ይሰጣል። ቀጥታ ችግሩን ሙሉ በሙሉ የሚፈታ ወይም የሚወስን አይደለም። ለምሳሌ ህግም ሲወጣ ህገ መንግስትም ቢሻሻል ሌላም ነገር ቢሆን በህዝብ ተወካዮች ምክር ቤት ነው በፓርላማ ነው የሚጸድቀው አይደል? ያንን እውነት ለማምጣት ምክር ሀሳብ ነው ይሄ ቤት የሚያቀርበው። አሁን ይሄ ጉባኤ የሚያቀርቡና ምክር ሀሳቦቹ ላይ በነፃነት እየተወያዩ ስለሆነ ጥሩ ጅማሮ ነው። ወደ መጨረሻው ደግሞ ሲደርስ ሰው የተረዳ ሲሄድ እየተሻሻለ ሊሄድ ይችላል።
ግብአት አትሊስት ለሀገሩ ትቶ የሚያልፍ ታሪካዊ ሂደት ነው። ምክክር እየተደረገባቸው ከሚገኙት 8 አጀንዳዎች መካከል የመንግስት አደረጃጀት፣ ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት፣ የሙስናና የመልካም አስተዳደር ጉዳዮች እንዲሁም የሃይማኖት ጉዳዮችና የሰላም ግንባታ ላይ ሲመካከሩ የቆዩት 3 የሥራ ቡድኖች በተዘጋጁት የቃለ ጉባኤ ሰነዶች ላይ በመፈረም አጠቃላይ የመግባባት ስምምነት ላይ መድረሳቸውን ይፋ አድርገዋል። በአንድ ሰብል ላይ ብቻ ጥገኛ በመሆን ሌሎችን ሰብሎችን መተው ምርታማነትን ከመቀነስ ባሻገር ነባር ዘሮች እንዲመናመኑ መንስኤ ሊሆን እንደሚችል ተጠቁሟል። የምግብ ዋስትናን በዘላቂነት ለማረጋገጥና በሰብሎች ላይ የሚደረጉ የምርምር ስራዎችን ለማገዝ የተሻሻሉ ዝርያዎች ከነባር ዝርያዎች ጋር ማቀናጀት እንደሚገባ ተመላክቷል። ሙሴ ከበደ ዝርዝር አለው። ኢትዮጵያ ለኢኮኖሚያዊ ጀርባ አጥንት በሆነው የግብርና ዘርፍ ምርታማነትን ለማሳደግ በግብርና ሜካናይዜሽን በዘመናዊና በጥናት ላይ በተመሰረቱ የግብርና ሂደቶችን በመከተልና ተጨማሪ ሀገራዊ ንቅናቄዎች አማካኝነት እየሰራች ትገኛለች። አሁን በምንገኝበት የክረምት ወቅትም በተለያዩ የሀገሪቱ አካባቢዎች ሰፋፊ የግብርና ስራዎች ተጠናክረው ቀጥለዋል። በኢትዮጵያ ብዝሃ ሕይወት ኢንስቲትዩት የአዝርዕትና ሆርቲካልቸር ምርምር መሪ ስራ አስፈጻሚ አቶ ብሸት ተሾመ በአንድ ሰብል ላይ ብቻ ጥገኛ በመሆን ሌሎችን ሰብሎችን መተው ምርታማነትን ከመቀነስ ባሻገር ነባር ዘሮች እንዲመናመኑ መንስኤ ሊሆን እንደሚችል እንዲገልጻሉ። ለምሳሌ እኛ ሞኖካልቸር እንለዋለን። አንድ አይነት ሰብልን በተደጋጋሚ አንድ መሬት ላይ ማምረት የሌሎችን ሰብሎች መተው፣ አንድን ሰብል ብቻ እያመረቱ የቀሩትን መተው እነዛ የተተዉት ሰብሎች እንዲመናመኑና እንዲጠፉ ምክንያት ይሆናል ማለት ነው። ስለዚህ አርሶ አደሩን የምናበረታታው የተሻሻሉ ዝርያዎችን ካለው መሬት ላይ 3/4ኛውን የተሻሻሉ ዝርያዎች እንዲዘራ፣ 1/4ኛውን ደግሞ ነባር አርሶ አደር ዝርያዎችን እየዘራ እንዲጠቀም እናበረታታለን። የምርጥ ዘርን አጠቃቀም በተመለከተ አስተያየታቸውን ያጋሩን አቶ ብሸት አክለውም በምርጥ ዘር ብቻ አሊያም በነባር ዘር ብቻ ምርታማነት እንዲሁም የምግብ ዋስትና እንደማያረጋግጥ በመግለጽ ነባር ዘሮች የምርጥ ዘር ግብዓት በመሆናቸው የምርምር ስራዎች ለማገዝ የተሻሻሉ ዝርያዎች ከነባር ዝርያዎች ጋር ተቀናጅተው የሚዘሩበትን የአመራረት ዘዴ መከተል እንደሚገባ ያሳስባሉ። ሁሉ ጊዜ እኛ አርሶ አደሩን የምንመክረው ምርጥ ዘር መጠቀም አለበት። የምግብ ዋስትና ምርጥ ዘርን ብቻ በመጠቀም ማረጋገጥ አይቻልም። ነባር ዘርን ብቻ በመጠቀም ማረጋገጥ አይቻልም። ስለዚህ ሁለቱንም አጣምሮ መስራት አለበት። ነባር ዘሮች ከኢትዮጵያ ምድር ላይ ከጠፉ ምርጥ ዘርን ብቻ አምርተን ወይም ምርጥ ዘር ላይ ምርምር ሰርተን የተሻለ ዘር ማውጣት አንችልም። ምክንያቱም ምርጥ ዘሮች ተለያይነት የላቸውም፣ አንድ አይነት ናቸው፣ ዩኒፎርም ናቸው። ስለዚህ እነሱም ማሻሻል ስለማይቻል ማሻሻል የሚቻለው ምርምር መስራት የሚቻለው ነባር ዘር ላይ ስለሆነ ነባር ዘሮችንም እንዲጠብቁ ምክር እንሰጣለን ማለት ነው። በብዝሃ ሕይወት ኢንስቲትዩት በቡና ምርት ብቻ ከ6000 በላይ ናሙናዎች መቀመጣቸውን የሚገልጹ ስራ አስፈጻሚው ምርታማነትን ይበልጥ ለማሳደግ ተመራማሪዎች እንዲሁም የምርምር ተቋማት ከተቋሙ ብቻ ናሙናዎችን በመውሰድ የብዝሃ ሕይወት ሀብቶችን ጥቅም ላይ እንዲያውሉ ጥሪ አቅርበዋል። ተመራማሪዎች ማስተላልፈው መልእክት ለምሳሌ ቡናን በተመለከተ ከ6000 አክሰሽን በላይ ናሙናዎችን አንብረን እየጠበቅን እንገኛለን። ስለዚህ የምርምር ተቋማት ከዚህ በፊት ከሚያደርጉት በበለጠ ለምርምር ግብዓት የሚሆኑ ዝርያዎችን በሆርቲካልቸርም በአዝርዕትም ዘርፍ ያሉትን ከእኛ ብቻ እንዲወስዱ ማሳሰብ ፈልጋለሁ። የሚዲያውን ሰራዊት ደግሞ የሀገራችን ብዝሃ ሕይወት በአግባቡ እንዲጠቀም ህብረተሰቡ ለብዝሃ ሕይወት የሚሰጠውን ትኩረት ከእለት ወደ እለት እንዲጨምር የአዌርነስ ስራ ከኛ ጋር አብራችሁ እንድሰሩ አደራ ማለት ፈልጋለሁ። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት የአገሪቱን ስነ ምህዳር ለማስተካከልና የመጥፋት አደጋ የተጋረጠባቸውን አገር በቀል እጽዋት ለማዳን በርካታ ስራዎችን እየሰራ እንደሚገኝም አክለው አብራርተዋል። ወራትን ያስቆጠረው የአሜሪካና የኢራን ጦርነት የበርካታ ሰዎችን ሞት እንዲሁም የቢሊዮን ዶላሮችን ውድመት አስከትሏል። ይህ ጦርነት ከሁለቱ ሀገራት ባለፈ የዓለም ኢኮኖሚ ላይም በርካታ ተጽዕኖ እያሳደረ ስለመቀጠሉ ይነገራል። አባ ትዕግስቱ አዘጋጅተዋለች። በርካቶች በቅጡ ያልታቀደና በተሳሳተ ስሌት የተመራ ውሳኔ ሲሉ የአሜሪካን ኢራን ላይ ጦርነት ማወጅ ወቀሳ ሲያቀርቡበት ይደመጣል። ከ5 ወራት በላይ የዘለቀው ጦርነት የአሜሪካን ፈርጣማ ክንድ ለዓለም ሲያስመሰክር የኢራን ወታደራዊ አቅም ዋዛ አለመሆኑንም ማስመልከት ችሏል። ወራትን አይደለም
ቀናትን ትዘልቃለች ያልተባለችው ሀገር ኢራን ከመሪዋ ህልፈት በኋላ እንኳን በጽናት በመቆም አጠፋታለሁ ብላ ከፎከረችባት ሀገር ጋር ለድርድር መቀመጥ ችላለች። ሆኖም ከዚህ የመንግስታት አልበገር ባይነት ጀርባ ሀገራቱ እንዲሁም ዓለም በጦርነቱ በርካታ ውድመትን እያስተናገዱ ይገኛሉ። ከሰዎች ህይወት ህልፈት ጀምሮ የመሰረተ ልማቶች መፈራረስ፣ አካባቢያዊ ውድመት ማስከተል፣ የኢኮኖሚያዊ ቀውስን ማባባስ፣ በርካቶችን ለረሃብና መፈናቀል መዳረግ እንዲሁም ብዙ የጦር መሳሪያ ውድመትን ማስከተል ችሏል። ጦርነቱ በይፋ ከተጀመረበት ዕለት ጥር 30 ጀምሮ ለቁጥር አዳጋች የሆኑ ውድመቶች እንዲሁም በቀላሉ ሊጠገኑ የማይችሉ ስብራቶች ተስተናግደዋል። በተለይም ከኢራን አልበገር ባይነት ጀርባ በሺዎች የሚቆጠሩ ዜጎቿ ላይመለሱ አሸልበዋል። መሰረተ ልማቶቿ ዶግ አመድ ሆነዋል። ለወትሮውም ከዓለም ኢኮኖሚ ተገላ የነበረችው ኢራን ጦርነቱ ይበልጥ ጀርባዋን ደቁሶታል። ምንም እንኳን አሜሪካ የጦርነቱ አንደኛዋ አካል ብትሆንም መዘዙ ግን ለሁለቱም እኩል ስላለመድረሱ ክርክር አያስፈልገውም። ለዚህም ማሳያነት አሜሪካ 18 የሚሆኑ የወታደራዊ አገልግሎት አባላቶችን በጦርነቱ አጥቻለሁ ስትል፣ ኢራን በበኩሏ ከጦርነቱ ማወጃ የአሜሪካ ጥቃት ጀምሮ ከ8 ወር ጨቅላ እስከ 88 ዓመት ዕድሜ ክልል ውስጥ የሚገኙ ከ3600 በላይ የሚሆኑ ዜጎቿን ስታጣ ከዚህም ውስጥ 2100 የሚሆኑት ንጹሐን መሆናቸውን ሲኤንኤን ዘግቦ ነበር። በጦርነቱ መስዋዕት ከሆኑት ኢራናውያን መካከል የየካቲት 21ዱ በሴቶች መካከለኛ ትምህርት ቤት የተሰነዘረው ጥቃት የ156 ሰዎችን ህይወት ሲቀጥፍ 120 የሚሆኑት ህጻናት ነበሩ ሲል ሲኤንኤን አስነብቦ ነበር። ከዚህ አሳዛኝ ክስተት በተጨማሪ ኢራናውያን የ37 ዓመት መሪያቸውን አያቶላ አሊ ካሚኒ በጦርነቱ መጀመሪያ በመኖሪያ ግቢያቸው ተገድለውባቸዋል። በጦርነቱ ከሞቱ ሰዎች በተጨማሪ አሜሪካ የኢራንን ባሊስቲክ ሚሳይሎች እንዲሁም የጦር መሳሪያ ማከማቻዎች፣ የድሮን ፋሲሊቲዎች፣ የአየር መከላከያ ሲስተሞች፣ ወታደራዊ ሚሳይሎች እንዲሁም በርካታ መሰረተ ልማቶችን አውድማለች። በዚህም እንደ ሮይተርስ ዘገባ አሜሪካ የረጅም ርቀት ተምዘግዛጊ ባሊስቲክ ሚሳይሎቿን ሙሉ በሙሉ በሚባል ደረጃ አንጠፍጥፋ ተጠቅማለች። ይህም እንደ መሳሪያዎቹ ውድነትና መልሶ ለመስራት እንደሚፈጀው ጊዜ ለአሜሪካ መሰል ጠላተ ብዙ ሀገር አደጋ መሆኑን ብዙዎች ሲነጋገሩበት ቆይተዋል። ሀገራቱ ለማጥቃት ብሎም የጥቃት አጸፋን ለመመለስ በሚል የሚወራወሩት ጦር የሰው ህይወትን ከመቅጠፉ እንዲሁም የጦር ኃይልን ከማዳከሙ ባሻገር ለሰንባች የማይመች ሁኔታን እያስከተለ ስለመሆኑ በጦርነቱ የወደሙ መሰረተ ልማቶች ማብራሪያ መሆን ይችላሉ። ይህንንም ዓለም አቀፉ የኃይል ኤጀንሲ በታሪክ ውስጥ ትልቁ የኢነርጂ ደህንነት ፈተና ሲል ገልጾታል። የጦርነቱን ወጪ ውድነት ለመግለጽ ያክል አሜሪካ ብቻ ወታደራዊ ዘመቻ ስትል በምትጠራው በትራምፕ ፈላጭ ቆራጭነት የሚዘወረው ጦርነት $20 ቢሊዮን ወጪ ማድረጓ ይነገራል። ሆኖም የወደሙባትን ወታደራዊ ቀጠናዎች መልሶ ለማቋቋም እንዲሁም የተጠቀመቻቸውን የጦር መሳሪያዎች መልሶ መገንባት ሲደማመር እስከ $50 ቢሊዮን ድረስ ፈሰስ ማድረጓን ሲኤንኤን ይጠቁማል። በሌላ በኩል የጦርነቱ ዋነኛ ተዋናይ የሆነችው ሀገር ኢራን $270 ቢሊዮን የሚጠጋ ውድመት ማስተናገዷ ሲነገር በኢኮኖሚ መገለል እንዲሁም ማዕቀብ ሲቀጠቀጥ ለኖረው ኢኮኖሚዋ ይህ ቁጥር እጅግ አውዳሚ መሆኑ የማይካድ ነው። ለዚህም ማስረጃነት አይኤምኤፍ ሀገሪቷ 6.1 በመቶ የኢኮኖሚ ድቀት ታስተናግዳለች ሲል ስጋቱን አጋርቷል። በሀገራቱ ብቻ ያልተወሰነው የጦርነቱ ኢኮኖሚያዊ ጫና በጦርነቱ ለተሳተፉትም ሆነ ላልተሳተፉ የዓለም ሀገራት በብርቱ ፈተና እንደሆነ ይገለጻል። ለአብነትም ያክል 20 በመቶ ያህል የሚሆነው የዓለም ነዳጅ መተላለፊያ መስመር የሆርሙዝ ሰርጥ በኢራን መዘጋት ብቻ በባህረ ሰላጤው የአረብ ሀገራት የነዳጅና የጋዝ መሰረተ ልማቶች ላይ ጉዳት በማድረሱ ከዓለም አቀፍ የነዳጅ አቅርቦት ውስጥ 10 በመቶ የሚሆነውን ከገበያ ውጪ ማድረግ መቻሉ ሲነገር ቆይቷል። በዚህም የኢነርጂ የኃይል ዋጋዎች በከፍተኛ ሁኔታ በመጨመራቸው በተለይም በአውሮፓና በእስያ በሚገኙ ሀገራት ለሚኖሩ ሸማቾች ከፍተኛ ውድመት ማድረሱ ተገልጾ ነበር። በዚህም የአንድ በርሜል ድፍድፍ ነዳጅ ዋጋ የ30 በመቶ ጭማሪ በማሳየት ወደ $90 እንዲደርስ ሆኗል። ይህም በ2.2 ትሪሊዮን የዓለምን ኢኮኖሚ ደቁሶታል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። በ2019 በጀት ዓመት የሀገሪቱን የውጭ ምንዛሪ ገቢ $13.4 ቢሊዮን ለማድረስ እንደሚሰራ ተገልጿል። ኢትዮጵያ በ2018 በጀት ዓመት ከጠቅላላ የውጭ ንግድ ከ11.2 ቢሊዮን የአሜሪካን ዶላር በላይ ገቢ ማግኘት የቻለች ሲሆን ይህም የእቅዱን 119.14 በመቶ ያሳካ የላቀ አፈጻጸም ነው ሲሉ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገልጿል።
አስታውቋል። በ2019 በጀት ዓመት የሀገሪቱን የውጭ ምንዛሪ ገቢ ይበልጥ ለማሳደግ የ13.4 ቢሊዮን ዶላር የውጭ ንግድ ግብ መቀመጡም ነው የተገለጸው። ይህንን እቅድ ለማሳካት በስራ ሂደት የሚያጋጥሙ ተግዳሮቶችን በጋራ ለመፍታት ስምምነት ላይ መደረሱም ተነግሯል። በ2019 በጀት ዓመት ስኬታማነት 7 ዋና ዋና የትኩረት አቅጣጫዎችን ሚኒስቴሩ ያስቀመጠ ሲሆን ከነዚህም መካከል ምርቶችን በብዛት ከመላክ ባለፈ እሴት በመጨመርና ጥራትን በማረጋገጥ ተወዳዳሪ መሆን፣ ነባር ገበያዎችን ከማጠናከር ጎን ለጎን አዳዲስ ዓለም አቀፍ የገበያ መዳረሻዎችን መፈለግ የሚሉት እንደሚጠቀሱ ከሚኒስቴር መስሪያ ቤቱ ያገኘነው መረጃ ያመላክታል። የመስኖና ቆላማ አካባቢ ሚኒስቴር በቆላማ አካባቢ ኑሮ ማሻሻያ ፕሮጀክት አማካኝነት የተገዙ 232 ሞተር ሳይክሎችን ለክልሎች ማስረከቡን አስታውቋል። እነዚህ ተሽከርካሪዎች በ7 ክልሎች ለሚገኙ 116 ወረዳዎች የሚከፋፈሉ ሲሆን እያንዳንዱ ወረዳ 2 ሞተር ሳይክሎችን የሚያገኝም ይሆናል። የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት በመጀመሪያው ምዕራፍ በርካታ ስኬቶችን ማስመዝገቡን የመስኖና ቆላማ ሚኒስትር ዴኤታ ተስፋዬ ገዙ ገልጸዋል። የመጀመሪያው ምዕራፍ በታቀደው ልክ ውጤታማ በመሆኑም ሁለተኛው ምዕራፍ ተግባራዊ እየተደረገ እንደሚገኝ ጠቁመዋል። አክለውም በዛሬው ዕለት ለክልሎች የተላለፉት ሞተር ሳይክሎች የቆላማ አካባቢ ነዋሪዎችን ተጠቃሚ ለማድረግና ስራዎችን በፍጥነት ለማከናወን እንደሚያግዙ አስረድተዋል። በኢትዮጵያ የአረንጓዴ ኢኮኖሚን ለማሳደግና በዘርፉ የተሰማሩ ወጣት የፈጠራ ባለቤቶችን ለማገዝ ያለመው የግሪን ፊውቸር አፍሪካ ሁለተኛ ምዕራፍ የእጩዎች ምርጫና የቃለ መጠይቅ ሂደት መጠናቀቁ ተገልጿል። ጀስቲሺያ ሚዲያ ከእንግሊዝ ኤምባሲና ከብሪቲሽ ካውንስል ጋር በመተባበር ባዘጋጁት በዚህ መርሃ ግብር ላይ ከመላው ኢትዮጵያ የተውጣጡ 250 ብቁ ወጣት የፈጠራ ባለቤቶች ለ3 ቀናት በቆየው የቃለ መጠይቅ ሂደት ላይ ተሳትፈዋል። ሂደቱ በ20 ከፍተኛ የህግ የቢዝነስና የአካባቢ ጥበቃ ባለሙያዎች የተመራ ሲሆን በዋናነት የንግድ ሀሳቦቹ ለአካባቢ ጥበቃ ያላቸው ፋይዳ፣ አዋጭነታቸውና በማህበረሰቡ ላይ የሚያመጡት ለውጥ ተመዝኗል። ከተወዳዳሪዎቹ መካከል በላቀ ውጤት የተመረጡ 100 ሰልጣኞች ከነሐሴ 14 ቀን 2018 ዓ.ም ጀምሮ ለ14 ቀናት የሚቆይ ከፍተኛ የአቅም ግንባታ ስልጠና ያገኛሉ የተባለ ሲሆን በተጨማሪም ለ6 ወራት የሚቆይ የህግ የቁጥጥርና የስትራቴጂካዊ ግብይት ድጋፍ እንደሚደረግላቸው ተገልጿል። የመርሃ ግብሩ ማጠቃለያ በሆነው የፈጠራ ስራዎች ውድድር ላይ ለታላላቅ አሸናፊዎች የሚውል የ5 ሚሊዮን ብር የሽልማት ድልድል ተዘጋጅቷል ተብሏል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። ናይጄሪያ 50 ቢሊዮን ዶላር የሚጠጋ ኢንቨስትመንት የሚያስገኝ አዲስ የነዳጅና የጋዝ ማዕቀፍ አጸደቀች። የናይጄሪያው ፕሬዝዳንት ቦላ አህመድ ቲኒቡ በሀገሪቱ ጥልቅ የባህር ወለል ላይ ለሚከናወኑ የነዳጅና ጋዝ ስራዎች 50 ቢሊዮን ዶላር የሚጠጋ ኢንቨስትመንትን ለመሳብ የሚያስችል አዲስ የሪፎርም ማዕቀፍ አስድቀዋል። ይህ ውሳኔ ለዓመታት ተጓተው የነበሩ ግዙፍ ፕሮጀክቶችን ዳግም ለማንቀሳቀስና የውጭ ቀጥታ ኢንቨስትመንትን ለማሳደግ ያለመ መሆኑ ተገልጿል። አዲሱ ማዕቀፍ ቀደም ሲል የነበረውን ለእያንዳንዱ ፕሮጀክት በተናጠል የሚደረግ ድርድር በመተካት ግልጽና በሕግ ላይ የተመሰረተ ስርዓት ይዘረጋል ነው የተባለው። ይህም ለዓለም አቀፍ ባለሀብቶች የተሻለ አስተማማኝነትና ትንበያ እንደሚሰጥ ተገልጿል። ናይጄሪያ ይህን እርምጃ የወሰደችው የነዳጅ ምርቷን በማሳደግ በዘርፉ ያላትን ዓለም አቀፍ ተወዳዳሪነት ለማጎልበት ነው ሲል አፍሪካ ኒውስ ዘግቧል። በኢንዶኔዥያ እና በቻይና መካከል በታይዋን ምስራቃዊ የባህር ክልል የሚካሄደው የጋራ የባህር ኃይል ልምምድ ከፍተኛ ተቃውሞ አስነስተዋል። የኢንዶኔዥያ ባህር ኃይል በሰጠው መግለጫ ልምምዱ መደበኛ መሆኑን ገልጾ ጦርነቱ ዝግጅት ጋር ግንኙነት እንደሌለው አስታውቋል። ይሁን እንጂ ታይዋን ድርጊቱን ወታደራዊ ትንኮሳ ስትል የፈረጀችው ሲሆን ቤጂንግ በባህር ክልሉ ላይ ያላት ይገባኛል ጥያቄን ለማስፋፋት የፖለቲካ ሴራ እየጠነሰሰች ነው በማለት ከሳለች። ቻይና በኩሏ በራሷ የባህር ክልል ውስጥ የውጭ መርከቦችን ጋብዛ ልምምድ ማድረጓ ህጋዊና የተለመደ መሆኑን ገልጻለች። ይህ ውጥረት የተከሰተው ታይዋን የቻይናን ጥቃት ለመመከት የምታደርገውን ዓመታዊ የጦር ልምምድ እያከናወነች ባለችበት ወቅት ነው። ምንም እንኳን ኢንዶኔዥያ ከታይዋን ጋር የጠበቀ ዲፕሎማሲያዊ ግንኙነት ባይኖራትም ከ300 ሺህ በላይ ኢንዶኔዥያውያን በደሴቲቱ ይኖራሉ።
በዓለም አቀፍ የቴክኖሎጂ ገበያ ውስጥ የሰው ሰራሽ አስተውሎት ቴክኖሎጂዎች በነፃነት የሚለቀቁ ክፍት መሆን አለባቸው ወይንስ በድርጅቶች ጥብቅ ቁጥጥር ስር መቆየት ይገባቸዋል የሚለው ውዝግብ በአዲስ መልክ አገርሽቷል። በዚህ ክርክር ውስጥ የተለያዩ ማህበራዊ የትስስር ገጾች ላይ የሚታዩት አዳዲስ ፈጠራዎች ለክርክር መነሻ ሀሳብ ስለመሆናቸው ይገለጻል። ተስፋነሽ እሸቱ ይህን አዘጋጅተዋለች። በዓለም አቀፍ የቴክኖሎጂ ገበያ ውስጥ የሰው ሰራሽ አስተውሎት ቴክኖሎጂዎች በነፃነት የሚለቀቁ ክፍት መሆን አለባቸው ወይስ በድርጅቶች ጥብቅ ቁጥጥር ስር መቆየት ይገባቸዋል የሚለው ውዝግብ በአዲስ መልክ አገርሽቷል። በዚህ ውዝግብ ውስጥ ትልቅ ሚና ያለው የቢዝነስ ተቋማትን ትኩረት የሳበው ማህበራዊ ሚዲያና የቴክኖሎጂ ውጤቶችን በባለቤትነት የሚያስተዳድረው ግዙፉ የአሜሪካ የቴክኖሎጂ ኩባንያ የሆነው ሜታ አዲስ አቋም ይፋ አድርጓል። ሰኞ ዕለት ሜታ ግሊመር የተሰኘ አዲስ ክፍት ክብደት ያለው ሞዴል ገበያ ላይ አውሏል። ይህ አዲስ ቴክኖሎጂ ተጠቃሚዎች የራሳቸውን ፍላጎት መሰረት በማድረግ የቴክኖሎጂውን መለኪያዎች እንዲያስተካክሉ ያስችላቸዋል። ከዚህም በላይ ግሊመር ግዙፍ የውይይት ማዕከላትን ድጋፍ ሳያስፈልገው በቀጥታ በግል ኮምፒውተሮች ላይ እንዲሰራ ታስቦ የተዘጋጀ መሆኑ የቴክኖሎጂ ባለሙያዎች ቀልብን ስቧል። የሜታ ዋና ስራ አስፈጻሚ ማርክ ዙከንበርግ ሰው ሰራሽ አስተውሎት በጥቂት ኩባንያዎች እጅ ብቻ ሊከማች እንደማይገባ ገልጸው ቴክኖሎጂው በሰፊው ተሰራጭቶ እያንዳንዱ ግለሰብ የራሱን አቅጣጫ እንዲሰጠው ማስቻል እንደሚገባ አጽንኦት ሰጥተዋል። ዙከንበርግ አያይዘውም ቴክኖሎጂው ለእያንዳንዱ ሰው የራሱ የሆነ ግላዊ ረዳት፣ ቢዝነስን የማሳደገ መሳሪያና አስተማሪ ሊሆን እንደሚችል አስረድተዋል። ከዚህም በተጨማሪ ዙከንበርግ በግንባር ቀደምነት ላይ በሚገኘው የኤአይ ላቦራቶሪዎችና በመንግስት መካከል ሰፊ ትብብር እንዲኖር ጥሪ አቀርበዋል። ይህ ጥሪ የተሰማው ከሜታ፣ ከኦፕን ኤአይ፣ ጎግልና አንትሮፒክ የተወጣጡ ተወካዮች አዳዲስ የኤአይ ሞዴሎች ከመለቀቃቸው በፊት በመንግስት የሚገመገሙበት አዲስ ማዕቀፍ ለመወያየት በነጩ ቤተ መንግስት ከተገናኙ በኋላ መሆኑ ታውቋል። እጅግ የረቀቁ ሞዴሎችን እና ምርቶችን ለማዳበር ኤአይ በታሪክ ውስጥ እጅግ ተወዳዳሪው ኢንዱስትሪ ሊሆን እንደሚችል ልብ ልንለው ይገባል ሲሉ ዙከንበርግ ገልጸዋል። በሌላ በኩል በሲሊኮን ቫሊ በዋሽንግተን የፖለቲካ መድረኮች የዝግና የክፍት ሞዴሎች ክርክር ቀጥሏል። ዝግ ሞዴሎች በባለሙያዎች ጥብቅ ቁጥጥር ስር የሚደረጉና የተራቀቁ ቢሆኑም እንደ ክፍት ሞዴሎች ሁሉ ያልተጠበቁ ባህሪያትን ሊያሳዩ ይችላሉ። ክፍት ሞዴሎች ግን ለዲጂታል ገንቢዎችና ለድርጅቶች የራሳቸው ምርቶች ለመገንባት ሰፊ ነጻነት ይሰጣሉ ተብሏል። እንደ ኒቪዲያ ያሉ ግዙፍ ኩባንያዎች ክፍት የኤአይ ሞዴሎችን የሚደግፉ ሲሆን እንደ ኡበርና ዙም ያሉ ድርጅቶች መረጃዎችን ለመተንተን እነዚህ ቴክኖሎጂዎች እየተጠቀሙባቸው ይገኛሉ። ሜታ ይህንን አዲስ ስትራቴጂ ይፋ ሲያደርግ ከህብረተሰቡ የሚነሱ ስጋቶችን ለመመለስ ጥረት አድርጓል። ቴክኖሎጂው በስራዎች፣ በሳይበር ደህንነትና በአእምሮ ጤና ላይ ከሚያመጣቸው ተጽዕኖዎች በተጨማሪ በ2026 የመጀመሪያው 3 ወራት ውስጥ ብቻ በህብረተሰቡ ተቃውሞ ምክንያት $130 ቢሊዮን የሚገመት የዳታ ሴንተር ፕሮጀክቶች መታገዳቸው ወይም መዘግየታቸው ተነግሯል። ኩባንያው ስለ ዳታ ሴንተር ግንባታዎች ከሚሰነዘሩ ትችቶች ጋር እየታገለ የሚገኝ ሲሆን የኤሌክትሪክ ኃይል ዋጋን ለመቀነስ የራሱን የኃይል መሰረተ ልማት እየገነባ እንደሚገኝ ገልጸዋል። ይህ የሜታ እርምጃ የቴክኖሎጂውን ገበያ ውድድር ከፍ አድርጎታል።